እውነትም ይበድሏችሁ ተበደሉ። በግሩፕ ተቀናጅተው እናንተ ለማውደቅ ሞከሩ፣ በደሏችሁ፣ አሳዝኗችሁ፣ ችግር የለውም። እግዚአብሔር የእነሱን ቋንቋ የሚደባልቅበት ጊዜ ይመጣል። ቋንቋቸው ይደባለቃል። ያ በግሩፕ ዋትስአፕ፣ በስልክ በኢሜል ተጻጽፈው እናንተን ለማውደቅ በግሩፕ ተቀናጅተው ብዙ መሰር የሚሰሩትን ነገር ያ እንደ ባቢሎን ድንጋዩ እየተንከባለለ ታች ሰው እንደሚፈነክት የነበረ ቋንቋቸው ሁሉ ተደባልቆ እርስ በርሳቸው ይፈነክቱበታል፣ እርስ በርሳቸው ይጠላሉበታል። እናንተ ዝም ብላችሁ መንገዳችሁን ቀጥሉ። ስራችሁን ብቻ በቃ ለጊዜው ሊያም ይችላል፣ ለጊዜው ሊከብድ ይችላል። እነሱ ይቀናጁባችሁ። እናንተ ከሰው ጋር ተቀናጅታችሁ ሰው ለማውደቅ አትሞክሩ እንጂ እናንተ ተበደሉ። እውነት መበደል በጣም ጥሩ ነው። ክፍያው እግዚአብሔር ሲከፍለን የእግዚአብሔር ክፍያ በጣም ጥሩ ነውና አይዟችሁ። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መግቢያው ላይ እህታችን እንደሰማችኋት ከምንም በላይ ትዕግስትን የመሰለ እዚህ ምድር ላይ ምንም ነገር የለም። ከታገዛችሁ ብዙ ነገሮችን ማለፍ ትችላላችሁ። አንዳንዴ ባለመታገዛችን ብዙ የምናጣቸው ነገሮች አሉ አይደለም? ግን ደግሞ ትዕግስት ካላችሁ ብዙ የምትፈልጉትን ነገር ልታገኙ ትችላላችሁና እንግዲህ የእህታችን መልእክት በተለይ ሰዎች እናንተ ለመጣል በግሩፕ ሊሆን ይችላል፣ በተለያየ አቅጣጫ እናንተ ለመጣል ብዙ ነገሮችን ሊፈጥሩ ይችላሉ። ግን ታገሱ፣ እውነት ታገሱ። በቃ መታገስን የመሰለ ምንም ነገር የለም እዚህ ምድር ላይ እና እንግዲህ ይህን ሀሳብ ያነሳሁላችሁ ሩቲ አሁን ላይ እንዳያችኋት ሰሞኑን ብዙ እየተፈጠሩ ያሉ ነገሮች አሉ። በተለይ በአብርሃም በሄርሜላ ዙሪያ በጣም ብዙ ነገሮችን እያየን ያለ ነው። ዛሬ እኔም ቅድም ላይ ቪዲዮ ሰርቼላችሁ ነበር። በተለይ ኤፋ ሩቲን ይቅርታ እንድትጠይቅ አድርጓታል። ይቅርታ የተጠየቀበት መንገድ ትክክለኛ ባይሆንም ግን ሁልጊዜ እንደምላችሁ የሩታን ጥንካሬ ይሄ የሩታን ስማርትነት እኔ በጣም ነው የምወደላት። በቃ ስማርት የሆነች ልጅ ናት። አያችሁ አይደለ? በቃ ከኔ ይለፍ እኔ ተበድያለሁ። ግን ደግሞ እኔ ተበድዬ ምንም ማለት አይደለም። ለሰላም ስል ይቅርታን ጠይቄ ሃይምሮዬን ላሳርፈው። አያችሁ አይደለም? በተለይ ይቅርታን መጠየቅ ትልቅ የሃይምሮ ሰላምና እረፍት ነው የሚሰጣችሁ። እውነት ቅድም ብያችኋለሁ። እኔ የተጣላችሁ ሰዎች ካላችሁ ይቅርታ ተባባሉ። እውነት በነገራችን ላይ እቺ ምድር እኮ በጣም አጭር ናት። እግዚአብሔርን አይደለም መጥፎ ነገር ሰርተን መልካም ነገር ሰርተንም የምታዩት ነው። ያው ኤፋ ሩቲን ይቅርታ ያስጠይቀበት መንገድ ደስ ባይልም አንዳንዴ ብዙ ጊዜ ቪዲዮች ላይ ካያችሁ ሩታ ተረግጣና ሩታ ክብሯን ዝቅ አድርጋ ነው የምትሰራው። ለምን? ከአብርሃም ጋር ሰላም ለመፍጠር ነው ይቅርታ መጠየቅ ያለብሽ ቡዜን። እንዲሁም በአብርሃም ዙሪያ ያለው ሀሳብ አልስማማም። እናንተም ቅድም በሰራት ቪዲዮ ላይ እናንተም ኮሜንት አስቀምጣችሁልኝ ነበረ እና ይህን ሀሳብ ማንም አይስማማም። ገባችሁ አይደለ? ግን ደግሞ በቃ እግዚአብሔር ነው አይደል ታሪክን የሚቀይረው? እግዚአብሔር ነው አይደል ሁሉም ነገር የሚያደርገው? በፈጣሪ ስራ ነው ሁሉም ነገር ውብ የሚሆነውና እኔ በቃ ሁሌ ለሩታ የምመኝላት እናንተም እህቶቿ ጸሎት አድርጉላት። በቃ ከዚህ ህይወት ወጥታ ከልጇ ጋር የራሷን ህይወት የራሷን ላይፍ ሼር እንድታረገን እኛም ከጎኗ ሆነን እንድትበረታ በቀን በቀን በራሷ ቻናል እየመጣች ቪዲዮዎች ፖስት እንድታረግ በቃ ሰላም እንዲፈጥሩ። አሁን ላይ ሰላም ወርዷል አይደለ? አሁን ላይ ምንም የሚያጋጨቸው ነገር የለም አይደለ? እንግዲህ ነገ በምክንያት ወይም ደግሞ ነገ በሆነ ሰበብ ወይ ዛሬም በሆነ ሰበብ ካልመጣ በስተቀር ምንም ከዚህ በኋላ ሊያጋጫቸው የሚችል ነገር የለም። ሰላም ወርዷል። በመካከላቸው ልጅ አለ። ለልጃቸው ሲሉ ይገናኛሉ። አይገናኙ ማለት አይደለም። ልጅ በማን እስካለ ድረስ ትገናኛላችሁ። ለልጃችሁ ሰላም ስትሉ ደግሞ እናንተም መጨቃጨቅ የለባችሁም። ለምን? ነገ ላይ ይሄ ልጅ እያደገ ነው፣ ነፍስ እያወቀ ነው የሚሄደው አይደለ? ታዲያ እሱ ነፍስ እያወቀ እናንተ ትጨቃጨቁ ከሰማ እኮ ይሄ ልጅ እናንተን እያዳመጠ እናንተን እየሰማ እናንተን ፈለግ እየተከተለ ነው የሚሄደውና በአጠቃላይ እንግዲህ አሁን ላይ ብዙ ኦዲየንስ እንግዲህ ሩታና ደስታ አንድ ላይ እንዲሆኑ ይፈልጋል። በነገራችሁ ላይ ከኛ የበለጠ ሩታ ስለራሷ በጣም ጠንቃ የምታውቅ ልጅ ናት። ብዙዎች ሩታ ማታውቅ ሩታ ዝም ስትል የሆነ በቃ አይደለም ምንም ማታውቅ አድርገው የሚያዩ ሰዎች አሉና በነገራችን ላይ የሩታ ዝምታ ውስጥ በጣም ብዙ ነገር አለ። ገባችሁ አይደለ? አንድ እናት ለልጇ በጣም ዋጋ ትከፍላለች፣ ልክ እንደ ሩታ ማለት ነው። ማግባትን ከሌላ ወንድ ጋር መሆንን ሳትፈልግ ቀርታ አይደለም፣ ግን ደግሞ ለልጇ ስትል የምትከፍለው መስዋዕትነት አለ እናት በራሷ ማለት ነውና ከደስታ ጋር መሆኑ አለመሆኑ እሱ እኛ እዚህ ጋር ማለት ልንወስንለት አንችልም። እሷ ናት ፍላጎቷን የምታውቀው። እንዲሁም ከዳኒ ጋር እንግዲህ ፕራንክ አድርገው ደስታንም እንዳያችሁት ሰሞኑን በጣም ተናዶ ነበር። ሲናደድ ደግሞ ለእኛ ያሳየን ፊሊንግ ምንድን ነው? ሩቲን እንደሚወደት እንደሚያፈቅራት፣ በተለይ ደግሞ የእውነት ከሀገር ሊወጡ መስሎት በጣም ተናዶ እንደነበረ
ገባችሁ አይደለ? አሁን ላይ ደግሞ ሩታን የእሱ ለማድረግ በጣም ብዙ እየጣረ እንደሆነ እሷን ለማስደሰት እሷን እንዴት ነው ስሜቷን ለመረዳት ምን ያስደስታታል ምን ያስከፋታል የሚለውን እንግዲህ እያደረገ ነው። እንግዲህ እግዚአብሔር ፈቅዶና ወዶ ያንተም ሆነች የሌላ ሰው ሆነች እኛ ሰላም እንድትሆን ነው የምንፈልገው። በተለይ ሰላሟን እንድታገኝ ለምን ከምንም በላይ ሰላም ይቀድማል አይደለም? እናንተ ሰላም ስትሆኑ ሁሉ ነገር እንደፈለጋችሁ ሊሆንላችሁና ሊከናወንላችሁ የሚችለው። ለምን ሁሉም መጥቶ ስለ ሩታ ነው የሚናገረው። ሁሉም መጥቶ ሩታ እንዲያደረገች ነው። ሁሉም መጥቶ ሩታ ጥፋተኛ ነች። ሩታ እኮ ጥፋት የለባትም አይደለም። ግን ደግሞ እሷ ላይ ለምንድን ነገር የሚገነው? ትንሽ ነገር ስታርቅ እሷ ላይ በጣም ነገር ይገናል። ገባችሁ አይደለ? ዛሬ ላይ የእሷ ወዳጅ የነበሩ ሰዎች ዛሬ ላይ የእሷ ጠላት ሆኖ በተቃራኒው ድሮ እሷን ሲያሞግሷት ድሮ እሷን በቃ እጅና ጓንት የነበሩ ሰዎች ዛሬ ላይ አይንሽ ላፈር የተባለችበት ሁኔታ ላይ ነው ያለውና እኔ አላውቅም የሰው ልጅ ለምን የነበረበትን ያሳለፈውን እንደሚረሳ አላውቅም። እውነት ጽጌም ብትሆን ጥሩ ጓደኛዋ ነበረች። ቤቢ ሻወር ሲያደርጉላት ነበር። ከዚህ በቀደም አብርሃም ሰርፕራይዝ ሲያደርጋት ነበረች። ግን ትላንትና የሰራችው ቪዲዮ ብዙዎቻችን አስቀይሞናል። እኛ ራሳችን ለማሳደግ ብለን ሌሎች ሰዎችን እያጣጣል ሌሎች ሰዎች ስህተተኞች እንደሆኑ እያደረግን አይደለም ራሳችን ልናሳድግ የምንችለው። ለምን አንዳንዴ ሩታ ባለውለችበት ነው በቃ ዋለች እየተባለ ያለው ብቻ አላውቅም። አንዳንዴ መነጻጸር የሌለባቸው ነገሮችን ታነጻጸራላችሁ። ያ ደግሞ መሆን ያለበት ነገር አለ። በቃ ሩታን ተዋት፣ ለራሷ ተዋትና እስኪ በራሷ መንገድ በቃ የምትፈልገው ነገር ታድርግ። በቃ እናንተ ኮመንት አታርጓት እሷን ማለት ነው እንዴ። እቺ ልጅ እኮ የሆነችው የተበደለችው እኮ እሷና ፈጣሪ ናቸው የሚያውቁት እንዴ። ሁልጊዜ ደስተኛ ስለምትሆን ሁልጊዜ ስለምትስቅ ሁልጊዜ ፈገግታ ስለማይጠፋት እቺ ልጅ እኮ አትከፋም አትበሳጭም ማለት አይደለም። ግን በቃ ጎበዝ ጠንካራ ሴት ስለሆነች ራሷን አጀግና ራሷን አጠንክራ ራሷን አላደለ ይሄ ፓወርፉል አርጋ ነው የምትመጣው። ገባችሁ አይደለ? ያ ደግሞ ለብዙ እህቶች ትምህርት ነው የሚሆነው። አያችሁ አይደለ? አንዳንዴ በምንም አይነት ሁኔታ ውስጥ ብትሆኑ እራሳችሁ እንዴት ማጠንከር እንዳለባችሁ ለሰዎች የተከፋችሁ መምሰል እንደሌለባችሁ የውስጣችሁን በውስጣችሁ መያዝ እንዳለባችሁ ከፈጣሪያችሁ ጋር ማውራት እንዳለባችሁ ይሄ አሁን ያላችሁበት ህይወት እንደሚቀየር ነገ ታሪክ እንደሚሆን የማያልፍ ጊዜ የለም። በነገራችን ላይ ሁሉም ጊዜ ያልፋል። በሰዓቱ ያስጨንቀናል። በሰዓቱ በጣም ብዙ ነገሮች እንድናስብ ያደርገናል አይደል? ያም ጊዜ ያልፋል። አንዳንዴ ለሚያልፍ ጊዜና ለሚያልፉ ነገሮች ከሰዎች ጋር ቂምና ጥላቻን የምናወርስ ሰዎች አለን። ትላንታውን ጽጌ ይህን ቪዲዮ ባሰራው ሌላ እርስ ይዛ ብትመጣ ኖሮ ሰዎችም እሷን መነጋገሪያ አያደርጓትም። ገባችሁ አይደለ? የራሷን ስም ለማደስ የራሷን ዩቲዩብ ቻናል ለማነቃቃት ብላ ሩታን ኢግኖር ማድረግ አልነበረባትም። ይሄ የኔ ሀሳብ ነውና እንግዲህ እስኪ አዳዲስ ነገሮች ይፈጠራሉ። እንደሚፈጥሩ የምናይ ይሆናል። የሩታ እርግዝናና የሄርሜላ እርግዝና ብዙ ሰዎችን እያወዛገበ ነው። እውነት ሩቲ እርጉዝ ከሆነች እንግዲህ እንደው እስኪ የምናይ ይሆናል። እውነት ሄርሜላ እርጉዝ ናት የሚለው ብዙ ሰው እያወዛገቡ ነው። እና እኔ እላችኋለሁ ሩታ እንደውም ድጋሜ ከአብርሃም እርግዝና የተባለው ነገር ባይኖር ደስ ይለኛል። ለምን በቃ አስፈላጊ ያለ በዚህኛው ልጅ ተጎርታለች አይደለ? በቃ በዚህኛው ልጅ ተጎርታለች። ልጇን ደግሞ እግዚአብሔር አምላክ ፈጣሪ ያሳድግላት። ነገ ልጁ አድጎ እናቱን የሚጠቅም ወገኑን ሀገሩን የሚጠቅም ልጅ እንደሚሆን ደግሞ ምንም ጥርጥር የለኝም። እስኪ ደግሞ እንመለስበታለን ማለት የሚፈጠሩ ክስተቶችን ደግሞ እናይና በሌላ በአዲስ ቪዲዮ በአዲስ ሀሳብ እንመጣለን። እስከዛው ደህና ቆዩልኝ። እወዳችኋለሁ። ባባይ